ዛሬ የምናየው ኤክሰርሳይዝ 9.15 የዘጠነኛ ክፍል ኤክሰርሳይዝ ነው ማለት ነው። ኦልሞስት 8 ጥያቄ አሉ። 8ቱንም እንሰራለን። ከአንደኛ ጥያቄ እንጀምራለን። አንደኛ ጥያቄ ፋይንድ ሚን ሚዲያ ኤንድ ሞድ ኦፍ ዘ ፎሎዊንግ የሚለው ያው ሚን የምንፈልገው ዳታዎቹን ደምረን ለዳታው ብዛት ማካፈል ነው። ስለዚህ እዚህ ጋር የተሰጠን ዳታ እና ይሄ ዳታ ተሰጥቶናል። ኦልሞስት 1 2 3 4 5 6 7 8 9 ዳታ ነው። ስለዚህ መጀመሪያ የምናደርገው እንደምራቸዋለን እንዳለ ቫልዩዎቹን ማለት ነው። ከዛ ለ9 ማካፈል ለዳታው ብዛት ማለት ነው። ስለዚህ ስናካፍል ስንደምረው 60 ይመጣል። 60 ለ9 6.667 ኦልሞስት እያለ ነው የሚሄደው። ስናጠቃቀው 6.667 ይመጣል ማለት ነው። ስለዚህ ምኑ የአንደኛ ጥያቄ ይሄ ነው። ሚዲያኑ ደግሞ ሚዲያን ለመስራት መጀመሪያ ዳታውን ሶርት ማድረግ አለብን። ኦልሬዲ ሶርት የሆነ ዳታ ስለሆነ በዚሁ እንሰራዋለን ማለት ነው። ስለዚህ ሚዲያን ለመስራት ሁለት አይነት ዳታ ነው ያለን። አንደኛው ዳታው የዳታው ብዛት ኦድ ከሆነና የዳታው ብዛት ኢቭን ከሆነ ኦድ ከሆነ n+1/2 ላይ ያለው ዳታ ነው የሚሆነው ማለት ነው። ኢቭን ከሆነ ደግሞ n/2 ፕላስ n እዚህ ላይ ያለው ዳታ ማለት ነው። እዚህ ላይ ያለው ዳታ ሲደመር n+1 ላይ ያለው ዳታ ኦቨር2 ላይ ያለው ዳታ እዚህ ጋር እቺ እንዲሰም n/2 ላይ ያለው ዳታ ሲደመር n/2 + 1 ላይ ያለው ዳታ ይሄን ደምረን ለሁለት ማካፈል ነው ማለት ነው። ስለዚህ አሁኑ ዳታ 9 ነው፣ ኦድ ነው የዳታው ብዛት። ስለዚህ ቤቱን እንጠቀም ማለት ነው። n+1/2 ላይ ያለው ዳታ ነው ማለት ነው ሚዲያችን ነው። ስለዚህ ይሄ n9 ነው። 9 ሲደመር 1 10 ነው። 10 ሲካፈል ለ2 5 ማለት ነው። ስለዚህ አምስተኛው ላይ ያለው ዳታ ስንት ነው? እዚህ ጋር መቁጠር ነው። 1 2 3 4 5 ስለዚህ 7 ነው ማለት ነው። ስለዚህ ሚዲያን 7 ነው። ሞድ ደግሞ ፍሪኩዌንትሊ ያለው በጣም ብዙ ጊዜ ተደጋግሞ ያለው ዳታ ማለት ነው። እዚህ ጋር በምናይበት ጊዜ 3 አንድ ጊዜ ነው ያለችው፣ 4 አንድ ጊዜ ነው፣ 5 2 ጊዜ ነው፣ 7 አንድ ጊዜ ነው፣ 8 አንድ ጊዜ ነው፣ 9 2 ጊዜ ነው፣ 10 አንድ ጊዜ ነው። ስለዚህ 9 እና 5 ሁለት ጊዜ ተከስተዋል እዚህ ጋር። በዚህ መሰረት 9 እና 5 ሞድ ይሆናል ማለት ነው። ሁለተኛ ጥያቄ ሬንጅ እና የጠይቀን ፋይንድ ሬንጅ ቫሪያንስ ኤንድ ስታንዳርድ ዲቪዥን ኦፍ ዘ ፎሎዊንግ ዳታ ነው። ሬንጅ ማለት ከትልቁ ዳታ ላይ ትንሿን ዳታ መቀነስ ነው። እዚህ ጋር በምናይበት ጊዜ ትልቁ ዳታ እዚህ ጋር እንደምናየው 6 ነው። ለሁለተኛው ላይ ያለው ዳታ ትልቁ ዳታ 6 ነው። ትንሿ ደግሞ 1 ነው። ስለዚህ 6 ሲቀነስ 1 5 ይሆናል ማለት ነው። ስለዚህ ሬንጁ 5 ይሆናል። ስታንዳርድ ዲቪዥን እና ቫሪያንሱን ለማግኘት ደግሞ መጀመሪያ ሚን ነው ማግኘት ያለብን። ሚን ለማግኘት ያው ዳታዎቹን እንዳለ ደምረን ለምን ማካፈል ነው? ዳታው እንዳለ ደምረን ለዳታው ብዛት ማካፈል ነው። እዚህ ጋር ዳታው ብዛት 12 ነው። እነዚህን መቁጠር ነው። ስንደምረው 48 ይመጣል። የዳታው ብዛት 12 ስለሆነ 48 + 12 4 ነው። ስለዚህ ቫሪያንስ ለማግኘት ምንድነው የምናደርገው ነው ያለው? ቫሪያንስ ለማግኘት ሚኑን እናገኛለን። ያገኘነው ሚን ከእያንዳንዱ ዳታ ላይ እየቀነስን ስኩዌር አድርገን መደመር፣ ከዛ በኋላ የደመርነውን ዳታ ለዳታው ብዛት ማካፈል ነው። ስለዚህ ሚዲያናችን ስንት ነው አለን? ሚኒያችን 4 ነው። ለምሳሌ ከ5 ላይ 4 ስንቀንስ 1 ነው። 1 ስኩዌር ሲሆን 1 ነው ቫሪያንስ ለማግኘት። ስለዚህ ከእያንዳንዱ ዳታ ላይ ቫሪያንሱን እየቀነስን ስኩዌር እያደረግን እንደምራለን። ደምረን ከጨረስን በኋላ ለዳታው ብዛት ለ12 ማካፈል ነው። ከ5 ላይ 1 ነው። 1 ስኩዌር ሲሆን 1 ነው። ከ5 ላይ 1 ነው። 1 ስኩዌር ሲሆን 1 ነው። ከ2 ላይ 4 -2 ነው። -2 ስኩዌር ሲሆን 4 ነው። ከ5 ላይ 4 1 ነው። 1 ስኩዌር ሲሆን 1 ነው።
ከአንድ ላይ 4 ኔጌቲቭ 3 ነው። ኔጌቲቭ 3 ስኩዌር ሲሆን 9 ሲደመር ከአራት ላይ 4 0 ነው። 0 ስኩዌር ሲሆን 0 ነው። ከ0 ላይ 0 0 ነው። 0 ስኩዌር ሲሆን 0 ነው። ሁሉንም እንደዚህ የቀነስን ከ3 ላይ 4 ኔጌቲቭ 1 ነው። ኔጌቲቭ 1 ስኩዌር ሲሆን 1 ነው። ከ6 ላይ 4 2 ነው። 2 ስኩዌር ሲሆን 4 ነው። ከ5 ላይ 1 1 ነው። 1 ስኩዌር ሲሆን 1 ነው። ከ3 ላይ 1 ኔጌቲቭ 1 ነው። ኔጌቲቭ 1 ስኩዌር ሲሆን ፖዚቲቭ 1 ነው። ከ5 ላይ 1 ነው። 1 ስኩዌር ሲሆን 1 ነው። ስለዚህ እነዚህን ስንደምራቸው 4 ይመጣሉ። 24ን ለ12 ስናካፍለው 2 ይመጣል ማለት ነው። ስለዚህ ቫሪያንሳችን 2 ይሆናል። ስታንዳርድ ዲቪዥን ደግሞ ስታንዳርድ ዲቪዥን ለማግኘት የቫሪያንሱን ስኩዌር ሩት ውስጥ መክተት ነው። ስለዚህ ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንደር ራዲካል ቫሪያንስ ነው። እቺ ያው ቫሪያንስን ነው የምትወክለው። ቫሪያንስ ሪፕሬዘንት የምትሆነው በዚህ ነው። ስታንዳርድ ዲቪዥን ደግሞ በዚች ነው። ስለዚህ 2 ስኩዌር ይገባል ማለት ነው። ስለዚህ ስታንዳርድ ዲቪዥኑ ስኩዌር ሩት ኦፍ ስንት ይሆናል ማለት ነው? ስኩዌር ሩት ኦፍ አንደር ራዲካል 2 ነው ማለት ነው ስታንዳርድ ዲቪዥን። ስለዚህ ሁለተኛ ጥያቄ በዚህ መልኩ መስራት ትችላላችሁ። ሶስተኛ ጥያቄ ላይ ስንሄድ ሶስተኛ ጥያቄ እዚህ ጋር ይሄ ማለት ነው ቫሪያንስ ኢን ስታንዳርድ ዲቪዥን ኦፍ ዘ ዲስትሪቢዩሽን ዳታ ነው። ይሄም ሬንጁን ጠይቆናል። ሬንጁን ያው ከትልቁ ዳታ ላይ ትንሿ መቀነስ ነው። እዚህ ጋር በምናየው መልኩ ትልቁ ዳታ 3 ነው። ትንሿ ደግሞ ኔጌቲቭ 3 ነች። ስለዚህ ከ3 ላይ ኔጌቲቭ 3 መቀነስ ነው። ስለዚህ ጋር 3 ማይነስ ኔጌቲቭ 3 ኔጌቲቭ ፖዚቲቭ ይሆናል። ስለዚህ 3 ሲደመር 3 6 ይሆናል ማለት ነው። ስለዚህ ስታንዳርድ ሬንጁ 6 ይሆናል ማለት ነው። ስታንዳርድ ዲቪዥን እና ቫሪያንሱን ለማግኘት ደግሞ ሚን ማግኘት አለብን መጀመሪያ። ስለዚህ ሚኑን ለማግኘት ይሄ በዲስትሪቢዩሽን ፍሪኩዌንሲ ዳታ ወይ ደግሞ በፍሪኩዌንሲ ስለተሰጠን ኔጌቲቭ 3 ጊዜ ያለች ማለት ኔጌቲቭ 3 እያለ 3 ኔጌቲቭ 3 አሉ ማለት ነው። ስለዚህ ይሄ ኔጌቲቭ 3 ሲደመር ኔጌቲቭ 3 ሲደመር ኔጌቲቭ 3 እንደማለት ነው። ኔጌቲቭ 2ም 2 ጊዜ አለች። ኔጌቲቭ 2 እያሉ ከምንጽፍ ምን አድርገን እንጽፈዋለን ማለት ነው? በፍሪኩዌንሲ በብዛቱ ማለት ነው። ኔጌቲቭ 3 ጊዜ ያለ እንላለን። 2 ደግሞ ኔጌቲቭ 2 ጊዜ፣ ኔጌቲቭ 1 ጊዜ ያለ ብለን እንጽፈዋለን። ስለዚህ ይሄንን ኔጌቲቭ 3 ሲደመር ኔጌቲቭ 3 ከምንል ኔጌቲቭ 3 ሲባዛ በ3 ማለት ይችላሉ። ስለዚህ ኔጌቲቭ 3 ሲባዛ በ3 ኔጌቲቭ 9፣ ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4፣ ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1፣ 0 ሲባዛ 8፣ 0 ደግሞ 8 ጊዜ አለ ማለት ነው። 0 8 ጊዜ አለ። 8 ሲባዛ 0 0 ነው። 1 ሲባዛ 1 ነው። 2 ሲባዛ 2 4 ነው። 3 ሲባዛ 3 9። ስለዚህ ይህንን ደምረን ለዳታው ብዛት ማካፈል ኔጌቲቭ 3 ጊዜ አለ ማለት ኔጌቲቭ 3 ጊዜ አለ ስለሆነ ይሄን እነዚህን ፍሪኩዌንሲዎቹን መደመር ነው ማለት ነው የዳታውን ብዛት ስለማወቅ። ይሄን ስንደምረው 20 ነው የሚመጣው ፍሪኩዌንሲውን ስንደምረው ማለት ነው። ስለዚህ ይሄን ደምረን ስንደምረው 0 ነው የሚመጣው። 0ን ለ20 ማካፈል ነው። ስለዚህ ሚኑ 0 ነው ማለት ነው። ሚናችን 0 ይሆናል ማለት ነው። ይሄንን ስታንዳርድ ዲቪዥኑን ለማግኘት ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን ለፍሪኩዌንሲው ማባዛት ነው። ኔጌቲቭ 3 እዚህ ጋር ከኔጌቲቭ 3 ላይ ሚናችን አሁን 0 ስለሆነ ዳታውን ስኩዌር እያደረግን በፍሪኩዌንሲው ማባዛት ነው ማለት ነው በቀላሉ። ስለዚህ ኔጌቲቭ 3 ሲቀነስ 0 ኔጌቲቭ 3 ነው። ኔጌቲቭ 3 ስኩዌር ሲሆን ኔጌቲቭ ፖዚቲቭ 9 ይሆናል። 9 ሲባዛ በፍሪኩዌንሲው በ3 27 ይሆናል። ስለዚህ 27 ሲደመር እንላለን። 27 ሲደመር እዚህ ጋር ደግሞ ኔጌቲቭ 2 ስኩዌር ሲሆን ያው 0 ስለምንቀንስ ራሱን ስለሚሰጠን እዚህ ጋር ቀጥታ ስኩዌር ማድረግ ይችላል። ኔጌቲቭ 2 ስኩዌር ሲሆን 4 ነው። 4 ሲባዛ 2 8 ይሆናል ማለት ነው። ኔጌቲቭ 1 ስኩዌር ሲሆን ፖዚቲቭ 1 ነው። 1 ሲባዛ 1 ይሆናል። 0 ስኩዌር ሲሆን 0 ነው። 0 ሲባዛ 8 0 ይሆናል። 1 ስኩዌር ሲሆን 1 ነው። 1 ሲባዛ 1 ይሆናል። 2 ስኩዌር ሲሆን 4 ሲባዛ በ2 8። 3 ስኩዌር ሲሆን 9 ነው። 9 ሲባዛ 3 27። ይሄን ስንደምረው 72 ይመጣል።
72ን ለዳታው ብዛት ማካፈል ነው። የዳታው ብዛት 20 ስለሆነ 72ን ለ20 ማካፈል ነው ማለት ነው። 72 ለ20 ስናካፍለው 3.6 ነው የሚመጣ። ስለዚህ ቫሪያንሳችን 3.6 ይሆናል ማለት ነው። ስታንዳርድ ዲቪዥኑ ደግሞ ቫሪያንሱን ራዲካል ውስጥ መክተት ስለሆነ ስለዚህ ቫሪያንሱ ደግሞ 3.6 ነው። 3.6 አንድ ራዲካል 3.6 ይሆናል ማለት ነው። በዚህ መልኩ ሶስተኛንም ጥያቄ መስራት ትችላላችሁ ማለት ነው። ወደ አራተኛ ጥያቄ እናመራለን። አራተኛ ጥያቄ if standard division of a data 5y 5 5 5 is 5 ቢሆን ቫሪያንሱ ማለት ነው። ስታንዳርድ ዲቪዥኑ 5 y 5 5 እያለ ነው የተሰጠን ማለት ነው። ስለዚህ ስታንዳርድ ዲቪዥኑ 5 ተሰጥቶናል ማለት ነው። አሁን value of y ነው ማለት ነው የተጠየቅነው። ስለዚህ ይሄን ለማግኘት መጀመሪያ ሚን ማግኘት አለብን ብለናል ስታንዳርድ ዲቪዥን ለመስራት። ስለዚህ መጀመሪያ ሚኑን ነው የምንሰራው። ሚኑን ካገኘን በኋላ ስታንዳርድ ዲቪዥኑን ከዛ ቫሪያንሱ እናገኛለን። ከቫሪያንሱ ስታንዳርድ ዲቪዥን መጀመሪያ ሚኑን እንስራ። ሚን ለመስራት ሁሉንም ዳታ ደምረን ለዳታው ብዛት ማካፈል ነው። እዚህ ጋር የዳታው ብዛት በምናየው መልኩ 5 ነው። ስለዚህ ለ5 ነው የምናካፍለው ማለት ነው። 5 ሲደመር ዋይ ሲደመር 5 ሲደመር 5 ሲደመር 5 ሲካፈል ለ5 ነው የምናደርገው። እዚህ ጋር ሚናችን ምን መጣ ማለት ነው? ይሄ 5 እነዚህ አራት 5 ናቸው። አራቶቹን 5 እንደምራቸው 20 ይመጣሉ። 20 20 ፕላስ ዋይ ኦቨር 5 ይሆናል። ስለዚህ ሚኑ 20 ፕላስ ዋይ ኦቨር 5 ይሆናል ማለት ነው። ከዛ በኋላ ሚኑን ካገኘን ስታንዳርድ ዲቪዥን ለመስራት ምንድነው ያለው? አንድ ራዲካል ቫሪያንስ ነው። ቫሪያንስ ደግሞ ስታንዳርድ ዲቪዥን ለመስራት ምንድነው የምናደርገው? ስታንዳርድ ዲቪዥን ኢዝ ኢኳል ቱ አንድ ራዲካል ምንድነው? ቫሪያንስ ነው። ቫሪያንስ ለማግኘት ደግሞ ምንድነው የምናደርገው ነው ያለው። ከእያንዳንዱ ዳታ ላይ ምን እንቀንሳለን? ሚን ቀንሰን ከዛ ይሄን ስኩዌር እያደረግን ሁሉንም ከደመርን በኋላ ለማካፈል ነው ለኤን ማካፈል ለዳታው ብዛት። ስለዚህ ይሄ በዚህ መልኩ እንደዚህ ይቀመጣል ማለት ነው። ሚናችን 20 ሲደመር ዋይ ኦቨር 5 ነው። ስለዚህ ከእያንዳንዱ ከ5 ላይ ይሄን እየቀነስን ስኩዌር ከዋይ ላይም እንደዛው ከአሁንም ከ5 ላይ ሚኑን እየቀነስን ስኩዌር ይሄንንም እንደዛ ሁሉንም እንደዚህ ያደረግን ስኩዌር እናደርጋቸዋለን። ዜን ይሄ እዚህ ጋር 5 የጋራ ስላለ እዚህ ጋር ብንደምረው 5 5 ማይነስ አንዱ ላሳየር 5 ማይነስ 20 ፕላስ ዋይ ኦቨር 5 ነው አይደል? ሶ የጋራቸው 5 ነው። ሶ እዚህ ጋር እቺ 5 እዚህ ጋር ኦቨር 1 አለ። 5 ለ1 5 ነው። 5 ሲባዛ 5 25። ስለዚህ 25 ማይነስ እዚህ ጋር 5 ለ5 1 ነው። 1 ሲባዛ ኔጌቲቭ 1 ኔጌቲቭ 1 ታይምስ 20 ኔጌቲቭ 20 ይመጣል። እዚህ ጋር ምቺ ኔጌቲቭ ወደ ውስጥ ስለምታበዛ ኔጌቲቭ ዋይ ይሆናል። ከ25 ለ20 ስንት ነው የሚሆነው? 5 ነው። ስለዚህ 5 ማይነስ ዋይ ኦቨር 5 ይሆናል ማለት ነው። ለዛ ነው እዚህ ጋር እቺ እንደዚህ የመጣችው 5 ማይነስ ዋይ ኦቨር 5 ማለት ነው። ሶ ይሄ በዚህ መልኩ ይሆናል። ዜን ከዋይ ላይ ስንቀንስ ከዋይ ላይ ዋይ ማይነስ 20 ፕላስ ዋይ ኦቨር 5 ስንቀንስ ስንት ይመጣል? 4y ማይነስ 20 ኦቨር 5 ዘ ሆል ስኩዌር። ሌሎቹ ከዚህኛው ጋር ተመሳሳይ ስለሆኑ ልክ እንደዚህ ይሆናሉ። ሶ ይሄን ስኩዌር ስናደርገው ደግሞ ስንት ይሆናል? ቦት ሳይድ ስኩዌር ማድረግ ይችላል አይደል? ቦት ሳይድ ይሄን ስኩዌር ሳድርገው ይወጣል ከራዲካል። ይሄ ደግሞ 5 ስኩዌር ይሄን ቦት ሳይድ ነው ስኩዌር ያደረኩት። ሶ በዚህ ጋር ይሄንንም ሁለቱም ሳይድ ስኩዌር ማድረግ ይችላል። ሶ 5 ስኩዌር ሲሆን 25 ይመጣል። ይሄ ስኩዌር ሲሆን ከራዲካል የሚመጣው ቀጥታ። እነዚህም አሁን ሁሉንም ስኩዌር እያደረግን እዚህ ጋር የተሰጠን ማለት ነው ስንሰራ እዚህ ጋር ወይም ደግሞ አራት ስንት አለ? አራት በዋይ ስኩዌር የሚሆን አለ አይደል? ይሄ ተመሳሳይ ናቸው። ይሄ አራቱ ተመሳሳይ ናቸው። ስለዚህ አንዷን ወስጄ በአራት ማብዛት እችላለሁ። ወይም ደግሞ እንደዚህ ቢሆን ማለት አራት ሲደመር ወይም ደግሞ ኤክስ ፕላስ ሶሪ እንደዚህ ቢሰጠን ምንድነው የምናደርገው? ኤክስ ስኩዌር ፕላስ
ኤክስ ስኩዌር ፕላስ ኤክስ ስኩዌር ቢሰጠን ስንት ኤክስ ስኩዌር ነው ያለን? 3። ስለዚህ እንደዚህ ማድረግ እችላለሁ ማለት ነው። ይህም ተመሳሳይ ነው። ሁለቱ ተመሳሳይ ስለሆነ አንዷን ወስጄ በ4 ማብዛት እችላለሁ ማለት ነው። ይሄ እንደዚሁ ነው። ይሄ ስኩዌር ስናደርገው 25 ማይነስ 10 ዋይ ፕላስ ዋይ ስኩዌር ኦቨር 25 ይመጣል። ይህን ስኩዌር ስናደርግ ደግሞ ይሄ እንዲመጣል። እቺ 5 ስኩዌር ስትሆን 25 ትመጣለች ማለት ነው። ከዛ በኋላ ይሄንን በ4 ወደ ውስጥ ሳበዛው 100 ሲቀነስ እንደዚህ ይመጣል ማለት ነው። ከዛን ምን ወደዚህ ላይ እናምጣውና እነዚህ መደመር እችላለሁ ማለት ነው። 25 የጋራ ነው። 25 እዚህ ጋር ያወጣሉ። 100 ሲደመር እዚህ ጋር 400 አለ 500 ይመጣል። ኔጌቲቭ 40 ዋይ ሲቀነስ ኔጌቲቭ 160 ዋይ 200 ዋይ ይሆናል። ኔጌቲቭ 200 ዋይ ዜን ዋይ 4 ዋይ ስኩዌር ፕላስ 16 ዋይ ስኩዌር ስንት ይመጣል? 4 ዋይ ስኩዌር ነው የሚመጣው። እዚህ ጋር ኔጌቲቭ ስለሆነች ይችኛው ማለት ነው። ሶሪ እዚህ ጋር 20 ነው የሚመጣው ምክንያቱም እዚህ ጋር 4 ዋይ ስኩዌር ፕላስ 16 ዋይ ስኩዌር 20 ዋይ ስኩዌር ይመጣል። ይሄን ወደዚህ ክሮስ አድርጌ ማብዛት እችላለሁ ዋን ስላላት ማለት ነው። ሳበዛው ይሄን ይመጣል። ይሄ 125 ሲባዛ በ25 3125 ይመጣል። ይሄ በአንድ ሲባዛ ራሱን ነው የሚሆነው። እቺን ወደዚህ አምጥቼ ስቀንስ ስንት ይመጣል? 2625 አገኛለሁ ማለት ነው። ኔጌቲቭ ነው የሚሆነው ወደዚህ መጥቶ ከ500 ላይ ስለሚቀነስ። ስለዚህ ይሄንን ማቃለል እችላለሁ። ለ5 ስናቃልለው 20 ለ5 4y ስኩዌር ማይነስ 40y ማይነስ 525 ይመጣል። ይሄን በኳድራቲክ በዚህ ፎርሙላ መስራት እንችላለን። በኳድራቲክ ፎርሙላ y is equal to minus b plus or minus under radical b square minus 4ac over 2a ነው ኳድራቲክ ፎርሙላችን ማለት ነው። አሁን b እዚህ ጋር ኔጌቲቭ 4 ነው፣ a ደግሞ 4 ነው፣ c ደግሞ ኔጌቲቭ 525 ነው። ሰብስቲዩት አድርገን ስናቃልለው እንዲህ ይመጣል። ይሄን ደግሞ ምን ማድረግ እንችላለን? ይሄ ኦልሞስት 10,000 ነው። 10,000 ከራዲካል ሲወጣ 100 ነው የሚሆነው። ስለዚህ 40 ፕላስ ኦር ማይነስ 100 ስንት ይመጣል? ሲደመር ሲሆን ስንት ነው የሚመጣው? ሲደመር ስናደርገው 40 ሲደመር 100 140 ለ8 ስናካፍል 17.5 ይሆናል። 40 ሲቀነስ 100 ስናደርግ ደግሞ ኔጌቲቭ 96 ነው። 96ን ለ8 ስናካፍለው ደግሞ ኔጌቲቭ 7.5 ይመጣል። ስለዚህ መልሳችን ስንት ይሆናል ማለት ነው? 17.5 ወይም ደግሞ ኔጌቲቭ 7.5 ይመጣል ማለት ነው። ስለዚህ አራተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። አምስተኛ ጥያቄ ላይ እንሄዳለን። አምስተኛ ጥያቄ ምንድነው የሚለው? if the variance of a b c d e is m then calculate a ላይ ተጠይቀነው የa b c d ቫሪያንሱ m ከሆነ የዚህን ደግሞ ቫሪያንስ ስንት ይሆናል ነው ያለ። ይሄን ለመስራት a ላይ ተጠይቀነው ቫሪያንስ ኦፍ 2a b plus a c plus a d plus a e plus እዚህ ጋር እንደሚያሳየን ከዚህ በፊት እንዳልነው ፕሮፐርቲ ኦፍ ስታንዳርድ ዲቪዥን ላይ ስናይ ተመሳሳይ ቁጥር እያንዳንዱ ቫልዩ ላይ አድ ካረገን ቫሪያንሱ አይቀየርም ነው ያለው። የሚቀየረው ሜኑ ምን ይሆናል? እያንዳንዱ ቫልዩ ላይ ተመሳሳይ ቫልዩ ከጨመረን ሚኑም በዛው ቁጥር ልክ ይጨምራል ማለት ነው። እዚህ ጋር ለምሳሌ ሁሉም ላይ ተመሳሳይ a ነው የጨመረው ማለት ነው። እዚህ ጋር በምናይበት ጊዜ እዚህ ላይም a ነው የጨመረው a plus a 2a ይሆናል። b ላይ b a ነው የጨመረው ስለዚህ b plus a ሆነ። c ላይም a ነው የጨመረው c plus a ሆነ። d ላይም ተመሳሳይ ቁጥር a ነው የጨመረው። ስለዚህ ሁሉ ላይ ተመሳሳይ ቁጥር ነው የጨመረው። ስለዚህ ቫሪያንስ እና ስታንዳርድ ዲቪዥን አይቀየርም ማለት ነው። ምክንያቱም ፕሮፐርቲ ኦፍ ስታንዳርድ ዲቪዥን እንደ ቫሪያንስ ላይ እንዳየነው እያንዳንዱ ቁጥር ላይ ተመሳሳይ ቁጥር ከጨመርን ወይም ከቀነስን ቫሪያንስ እና ስታንዳርድ ዲቪዥኑ አይቀየርም። የበፊቱ ነው የሚሆነው ማለት ነው። ስለዚህ የበፊቱ ሳንደምርበት በፊት ያለው ቫሪያንስ ደግሞ ኤም ነው ተብለናል። ስለዚህ ኤም ይሆናል ማለት ነው። ምንም አይቀየርም ማለት ነው።
ቢ ላይ ደግሞ የተጠየቅነው ዘ ስታንዳርድ ዲቪዥን ኦፍ 2a ፕላስ እዚህ ጋርም 2a ቢ ፕላስ ኤ ሲ ፕላስ ኤ ዲ ፕላስ ኤ ኢ ፕላስ ኤ ነው። እዚህ ጋር ቫሪያንሱ ኤም ነው ተብለናል አለ ቫሪያንሱ ኤም ወይ ያው ቫሪያንስ ሪፕሬዘንት የምትሆኑ በዚች ነው። ስለዚህ ቫሪያንሳችን ኤም ነው። ስታንዳርድ ዲቪዥኑ ምንድን ነው? ስታንዳርድ ዲቪዥን አንደር ራዲካል ቫሪያንስ ነው። አንደር ራዲካል ቫሪያንስ ነው። ስለዚህ ቫሪያንሱ ደግሞ ኤም ስለሆነ ስታንዳርድ ዲቪዥኑ ምን ይሆናል ማለት ነው? አንደር ራዲካል ኤም ነው የሚሆነው ማለት ነው። አንደር ራዲካል ኤም። ስለዚህ አሁን እዚህ ጋርም ተመሳሳይ ቫልዩ ነው አድ ያደርገው ኤን ነው የጨመረው ማለት ነው እዚህ ላይ። ስለዚህ ተመሳሳይ ቁጥር ከጨመርን ወይም ከቀነስን ቫሪያንስ እና ስታንዳርድ ዲቪዥን አይቀየሩም ብለናል። ስለዚህ በዚህ መሰረት ይሄም አይቀየርም ማለት ነው። ስለዚህ የዚህ ስታንዳርድ ዲቪዥኑ አንደር ራዲካል ኤም ነው አይደለ? አንደር ራዲካል ኤም ነው አልተሰጠንም፣ ግን ቫሪያንስ ስለተሰጠን ስታንዳርድ ዲቪዥኑን ማግኘት እንችላለን። ስለዚህ አንደር ራዲካል ኤም ራሱ ነው የሚሆነው ማለት ነው። ስለዚህ ይሄ አንደር ራዲካል ኤም ይሆናል ማለት ነው። ሲ ላይ የተጠየቅነው ደግሞ ስታንዳርድ ዲቪዥን ኦፍ ኤ ስኩዌር ፕላስ እዚህ ጋር ኤቢ ኤሲ ኤዲ ኤኢ ነው የተሰጠን። ይሄኛውም እንደምናየው ምንድነው እዚህ ጋር ያደርገው ደግሞ ሁሉንም በተመሳሳይ ቁጥር ነው ያበዛቸው። እዚህ ጋር ይሄን ኤ ከኤ እስከ ኢ የተሰጡንን ሁሉንም በኤ ያበዛቸው ማለት ነው። ስለዚህ ኤ ታይምስ ኤ ኤ ስኩዌር ይመጣል። ኤ ታይምስ ቢ ኤቢ ኤ ታይምስ ሲ ኤሲ ኤ ታይምስ ዲ ኤዲ ኤ ታይምስ ኢ ኤኢ ይሆናል ማለት ነው። ስለዚህ በተመሳሳይ ቁጥር ሁሉንም አበዛቸው። በተመሳሳይ ቁጥር ሁሉንም ካበዛቸው ስታንዳርድ ዲቪዥኑና ቫሪያንሱ ምንድነው የሚሆነው? አዲሱ ካባዛን በኋላ ያለው ስታንዳርድ ዲቪዥን እና ቫሪያንስ ምን ይሆናል? ቫሪያንሱ ምንድነው የምናደርገው? ያባዛኑን ቁጥር ስኩዌር አድርገን በበፊቱ ቫሪያንስ ማባዛት ማለት ነው። በበፊቱ ቫሪያንስ ማባዛት። ስታንዳርድ ዲቪዥኑ ደግሞ ባባዛኑ ቁጥር የበፊቱን ስታንዳርድ ዲቪዥን ማባዛት ነው በቀላሉ ማለት ነው። ስለዚህ እዚህ ጋር አሁን ቢያባዛኑ በኤ ነው አይደል ሁሉንም። ስለዚህ ኤ ስኩዌር ኤም ይሆናል ማለት ነው። ወይም ደግሞ ኤም ኤ ስኩዌር ይሆናል ማለት ነው። ስታንዳርድ ዲቪዥኑ ደግሞ ባባዛኑ ቁጥር ቫልዩዎቹን ዳታውን ባባዛኑ ቁጥር ስታንዳርድ ዲቪዥኑን ማባዛት ነው። ስለዚህ ኤ አንደር ራዲካል ኤም ይሆናል ማለት ነው። ምክንያቱም የዚህ የተሰጠን ስታንዳርድ ዲቪዥን አንደር ራዲካል ኤም ስለሆነ ማለት ነው። ስለዚህ በዚህ መሰረት እዚህ ጋር እንደዚህ ይሆናል ማለት ነው። ስታንዳርድ ዲቪዥን የተጠየቀው ስታንዳርድ ዲቪዥኑ ይሄን ነው። ቫሪያንስ ብንጠይቅስ ምንድነው የምናደርገው? ኤ ስኩዌር አንደር ራዲካል ኤም ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። አምስተኛ ጥያቄ በዚህ መልኩ ሰርተን ጨርሰናል። ወደ ስድስተኛ ጥያቄ እንሄዳለን። ስድስተኛ እዚህ ጋር ዲፋይን ለማድረግ ነው። አሁን ያልኳችሁ ነው። ምንድነው አምስተኛ ጥያቄ ላይ የተሰጠንን ዲፋይን ለማድረግ ነው እንጂ ተጠይቀን አይደለም። ይሄንን adding or subtracting the same constant to every value in the data set does not change the standard deviation and the variance። ስለዚህ እያንዳንዱ ቫልዩ ላይ መጨመር ወይም መቀነስ ስታንዳርድ ዲቪዥኑን እና ቫሪያንሱን አይቀይረውም። ለምንድን ነው? ስታንዳርድ ዲቪዥን ማለት ምንድን ነው ያሉ፣ ቫሪያንስ ማለት ምንድን ነው? ዳታዎቹ ከሚኑ ከሚን ወይ ደግሞ ከአማካኝ ቫልዩ ከአቭሬጁ ምን ያህል ይርቃል ነው። ስለዚህ ተመሳሳይ ቁጥር ሁሉ ላይም ጨመር ማለት ለምሳሌ እዚህ ጋር የተሰጠን ዳታ የመጀመሪያው 5 6 9 8 ቢሆን የዚህ ሚን ካልኩሌት ስናደርገው ኤክስ ቢሆን ወይም ደግሞ ካልኩሌት እናደርግና እናስቀምጠው። አነስ ያለ ቁጥር እንሰና 2 4 6 ቢሰጠን የዚህ ሚን ስንት ነው የሚመጣው? 12 ስንደምረው 12 ነው። 12ን ለ3 4 ነው። ሚኑ 4 ነው። አሁን ይሄ ቫልዩ ልዩነቱ ምን ያህል ነው ብንባል ከሚኑ ምን ያህል ልዩነት አለው? ይሄ እቺኛዋ ስንት ትርቃለች? 2 ትርቃለች። እቺኛዋ 0 ይርቃል። ይሄኛው ደግሞ ከ6 ላይ 4 2
ከሚኑ 2 ይርቃል ማለት ነው። ይሄ አሁን እዚህ ላይ ተመሳሳይ ቫልዩ ብንጨምር እኩል ቫልዩ ስለጨመርን ተመሳሳይ ቁጥር ጨምረን ብናቀናንስ ያንን ነው የሚሰጠን። ለምሳሌ በሚን እንኳን ባንሄድ 8 እና 9 አሁን የሚራራቁት ስንት ነው? 1 ነው። ተመሳሳይ ቁጥር ሁሉ ላይ እነዚህ ላይ ብንጨምር ለምሳሌ 5 ብንጨምርባቸው ልዩነታቸው ይቀይራል አይቀይርም? 8 ላይ 5 ስንጨምር 13 ነው። 9 ላይ 5 ስንጨምር 14 ነው። ያችሁ ልዩነታቸው አሁንም 1 ነው። ስለዚህ ልክ እንደዚህ ቫሪያንስ ማለት ልዩነት ማለት ነው። ስለዚህ ተመሳሳይ ቁጥር ስለሆነ አድ የምናደርገው ቫሪያንስ እና ስታንዳርድ ዲቪዥን በምንጨምር ተመሳሳይ ቁጥር እያንዳንዱ ቫልዩ ላይ ጨምረን ዳታ ሴቱንና ቫሪያንሱንና ስታንዳርድ ዲቪዥኑን ብንፈልግ ተመሳሳይ ቁጥር ነው የምናገኘው። ካባዛን ግን ይለያያል ማለት ነው። ካባዛን ወይም ከደመርን ቫሪያንሱ ባባዛኑ ቁጥር እያንዳንዱን ቫልዩ ካባዛን ወይም ካባዛን ምንድነው የምናደርገው? ኤን ስኩዌር እና የበፊቱ ቫሪያንስ ማለት ነው የሚሆነው ቫሪያንሱ። ካካፈልን ደግሞ 1 ኦቨር ማካፈል ማለት 1 ኦቨር ኤን ነው። ስለዚህ 1 ኦቨር ኤን ስኩዌር ታይምስ የበፊቱ ቫሪያንስ ማለት ነው። ስታንዳርድ ዲቪዥኑ ደግሞ ቀጥታ ማባዛት ነው። ካባዛኑ ምን ይሆናል? ኤን ታይምስ የበፊቱ ስታንዳርድ ዲቪዥን ካካፈልን ደግሞ 1 ኦቨር ኤን የበፊቱ ስታንዳርድ ዲቪዥን ማለት ነው። ስለዚህ በዚህ መልኩ ማየት ትችላላችሁ። ስድስተኛ ጥያቄ ላይ ስንሄድ the daily rainfall for the last 5 days was 60, 90, 150, 210, 240 for the next 5 days. The amount of rainfall was doubled each. ከዛ ምን ሆነ? በመጀመሪያው 5 ቀን የዝናብ መጠኑ በሚሊሜትር ሲሰራ እንደዚህ ነበር። ከዛ በቀጣዩ 5 ቀን ደግሞ ደብል ሆነ ማለት ነው። ይሄ ደብል ሲሆን 60 ሲባዛ በ2 120 ይሆናል። በ2 ሲባዛ 180 300 ይሆናል። 400 ይሆናል። ከዛ ይሄ ደግሞ 240 በ2 480 ይሆናል ማለት ነው። እዚህ ጋር ይሄ ተሰጥቶ ነው ማለት ነው። ኤ ላይ ካልኩሌት ዘ ሚን ኤንድ ቫሪያንስ ስታንዳርድ ዲቪዥን ኦፍ ደብል ሬንፎል። ይሄንን ሁለቱንም ብንሰራው አሪፍ ነው አለ። ስታንዳርድ ዲቪዥን እና ቫሪያንሱን ደብል ሳያደርግ በፊትና ደብል ካደረገ በኋላ ማለት ነው። ደብል ሳያደርግ በፊት ሚኒያችን ይሄ ነው። ካልኩሌት አድርጉት። ይሄን ደምረን ለዳታው ብዛት ማካፈል ነው። ይሄ ምን ደብል ሳያደርግ በፊት ነው። ደብል ሳያደርግ በፊት ቫሪያንሱ ይሄ ነው። ደብል ሳያደርግ በፊት እዚህ ጋር ኮምፔር እንድናደርግ ነው። ይሄ እዚህ ጋር ከማጋ ኮምፔር አድርጉ ስለሚለው ከአክቲቪቲ 9.9 ጋር ኮምፔር አድርጉ ስለሚል ነው ይሄን ያመጣሁት። ይሄ የዚህ ጥያቄ ሳይሆን አክቲቪቲ 9.9 ላይ ያለ መልስ ነው ማለት ነው። የሰራነው መልስ ነው ይሄ። ይሄንን ይቀመጥና ከዚህ ጋር ኮምፔር የምናደርገው ማለት ነው። ምክንያቱም እዚህ ጋር ይሄ 60 ማለት አሁን የአክቲቪቲው የዛ አክቲቪቲ ጥያቄ ዳታው ማለት ነው። ይሄ 60 ነው አይደለ? ይሄ 20 ነው። ስለዚህ 60 የሚመጣው 20 ሲባዛ በ3 አለ። ስለዚህ ትሪፕል አደረገ ማለት ነው። 90 የሚመጣው ደግሞ በ30 ነው። ስለዚህ ትሪፕል አድርጓል ማለት ነው። ይሄኛው ዳታ ወይም ደግሞ ይሄንን ለ3 ስናካፍል የዚህን ዳታ እናገኘዋለን። ስለዚህ አሁን እዚህ ጋር ምንድነው ትሪፕል አደረግነው ማለት በ3 አባዛን በ3 አባዛን ቫሪያንስ ደግሞ በ3 ካባዛኑ ምንድነው የሚሆነው? ወይ ደግሞ በሆነ ቁጥር ሁሉንም በተመሳሳይ ቁጥር ካባዛን ምንድነው የሚሆነው ብለናል? ያባዛኑን ቁጥር ያባዛንበትን ቁጥር ስኩዌር አድርገን በፊቱ ቫሪያንስ ማባዛት ነው። እዚህ ጋር በምናየው መልኩ ማለት ነው። አሁን እዚህ ጋር የአክቲቪቲው ላይ የተሰጠን ጥያቄ ስለዚህ ይሄ ዳታ ማለት ነው 20 30 50 70 80 ነው። ሶ ይሄንን በ3 ስናበዛው ነው ይሄን ያገኘነው። ስለዚህ የዝናቡ መጠን ትሪፕል አድርጓል ማለት ነው። ስለዚህ ትሪፕል የዚህ ቫሪያንስ ስንት ነው ያመጣነው? የዚህ ቫሪያንስ 520 ነው። ስለዚህ በስንት ነው ዳታዎቹ የተባዙ? በ3። ስለዚህ ምን ይሆናል? ኤን ስኩዌር የበፊቱ ቫሪያንስ ነው
ያሉ ታባዛን ማለት ነው። በተመሳሳይ ቁጥር ሁሉንም ቫልዩ ካባዛን ስለዚህ ኤን ስንት ነው? በስንት ነው ያበዛን? በ3 ስለዚህ 3 ስኩዌር 9 ሲባዛ የበፊቱ አክቲቪቲው ላይ ያለው ቫሪያንስ 520 ነው። ስለዚህ 520 እናበዛዋለን። ስለዚህ 520 ሲባዛ በ9 4680 ነው የሚመጣው። ስለዚህ ቫሪያንሱን በዚህ መልኩ ኳልኩሌት ማድረግ እንችላለን ማለት ነው። ስታንዳርድ ዲቪዥኑን ያው ይሄን ራዲካል ማስገባት ነው ወይም ደግሞ ይሄንን በስንት ማብዛት ነው? በ3 ማብዛት ነው። ይሄ ትሪፕል አድርገን ስለሆነ ሶ ምን ይሆናል ማለት ነው? ይሄ ራዲካል ውስጥ ነው ሲወጣ ያው እንደዚህ አቃለንም ማስቀመጥ እንችላለን። ትሪፕል ካረገ ደብል ካረገ በኋላ ደግሞ ይሄ ዳታ ማለት ነው ደብል ሲሆን በሚኑ ስንት ነው የሚመጣው? 300 ነው። ይሄንን ትሪፕል ሲሆን በ3 እናበዛው ማለት ነው። ይሄንን የሚመጣው በ2 እናበዛው ማለት ነው። ደብል ከሆነ በኋላ የ60 ሲባዛ በ2 20 ነው። 60 ሲባዛ በ2 120 ነው። 90 ሲባዛ በ2 180 ሁሉንም እንደዚህ አድርገን እናበዛለን። ስለዚህ ደብል ከሆነ በኋላ ሚናችን 300 ነው። ቫሪያንሱ ደግሞ 18720 ነው። ይሄንን ምን ማድረግ ነው? ይሄን በ4 ማብዛት ነው አይደል? ወይም ደግሞ ኤናችን አሁን 2 ነው። 2 ስኩዌር ሲሆን 4 ይሆናል። ይሄን በ4 ስናበዛው 18720 ይመጣል ማለት ነው። ስለዚህ ቫሪያንሱ ይሄን ይመጣል። ስታንዳርድ ዲቪዥኑ ደግሞ ይሄን ራዲካል ማስገባት ነው። ስለዚህ በዚህ መልኩ መስራት እንችላለን ማለት ነው። ስለዚህ ይሄ ትሪፕል ነው አይደል የሆነው? ቢ ላይ የተጠየቅነው በምንድን ነው የተባዘው? በ3 ነው። ይሄን 150 ሆነ ማለት ነው። ስለዚህ ሚን እያንዳንዱን ቫልዩ በተመሳሳይ ቁጥር ካባዘ ሚኑንም ምንድነው የምናደርገው? በ3 ነው የምናበዛው ማለት ነው። ይሄም ትሪፕል ያደርጋል። ይሄም በ6 ማብዛት ነው። ለምን? ይሄ ምንድነው ያደርግነው? እንትኑን በ3 ነው ያበዛነው። ስለዚህ በ3 ስናበዛ ደግሞ 3 ስኩዌር ሲሆን 9 ነው። ስለዚህ በ9 እናበዛዋለን ማለት ነው። ምኑን ቫሪያንሱን በ9 ሲባዛ ይሄን ይመጣል ማለት ነው። ይሄንን በ9 ስናበዛው ማለት ነው ይሄን ይመጣል። ይሄ ባይዘ ይሄኛው ደግሞ ደብል አይደል ያደረገው? ደብል አደረገ ማለት ይሄኛው ትሪፕል ሲያደርግ ነው ይሄን ያገኘነው። ይሄ ደግሞ እንደገና በ2 ተባዛ። ስለዚህ 3 ሲባዛ 2 6 ይመጣል። ለዛ ነው እዚህ ጋር ደብል በ6 ነው ያባዛ ነው። ለምንድነው? ከዚህኛው ጋር ከአክቲቪቲው ጋር ኮምፔር አድርጉ ስለተባለ ማለት ነው። ምክንያቱም ይሄ በ6 ሲባዛ ነው። ይሄ ለምሳሌ 20 ሲባዛ 6 120 ይመጣል። 30 ሲባዛ 6 180 ይመጣል። ሌሎቹም እንደዛ። ስለዚህ በ6 ነው ያበዛነው ማለት ነው። ሚኑም በ6 ይባዛል ማለት ነው። ስለዚህ ከአክቲቪቲው ጥያቄ ጋር ስናበዛው 50 ሲባዛ በ6 300 ይመጣል ማለት ነው። ሚኑ ለዛ ነው 300 የመጣው። ቫሪያንሱም እንደዛ። ቫሪያንሳችን አሁን በ6 አለ ያበዛነው 6 ስኩዌር ሲሆን 36 ነው። ስለዚህ 36 ሲባዛ የበፊቱ ቫሪያንስ ስንት ነው? 520 ነው። 520 ሲባዛ በ6 ስንት ይመጣል? 18720 ነው የሚመጣው። ያው ስታንዳርድ ዲቪዥኑ ራዲካል መክተት ነው። ስንከተው እንደዚህ ይሆናል። ስለማይወጣ እንደዚህ እናስቀምጠዋለን ማለት ነው። ወደ 7ኛ ጥያቄ ስንሄድ calculate the variance in the standard deviation if the number of exercise book sold in each day of a week ይሄ በሳምንት የሚሸጠው የመጽሐፍ ብዛት ነው። በመጀመሪያው ቀን 9 ሰኞ ሊሆን ይችላል። በመጀመሪያው ቀን 9፣ በሁለተኛው ቀን 8፣ በሶስተኛው ቀን 4፣ በአራተኛው ቀን 12፣ በአምስተኛው 5፣ በስድስተኛው 14፣ በሰባተኛው 11 እንደዚህ 8 መጽሐፍ ተሸጧል። 1 2 3 4 5 6 7 በሳምንት ያው 7 ቀን ስላለ በ7 ቀን የተሸጡ የመጽሐፍ ብዛት ዝርዝር ነው ማለት ነው። ይሄን ደምረን ለዳታው ብዛት ስናካፍለው 9 ይመጣል። ስለዚህ ሚኑ 9 ነው ማለት ነው። ሚናችን ሚን በዚህ መልኩ እናገኛለን። ሚኑን ካገኘን በኋላ ምን ማድረግ ነው?
ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን መደመርና ለዳታው ብዛት ማካፈል ነው አለ ስታንዳርድ ቫሪያንስ ለማግኘት። ስለዚህ እሱን እናደርጋለን ማለት ነው። እንደዛ ስናመጣው ቀላል ስለሆነ ነው። ከዚህ በፊት ደጋግመን ስለሰራን ቀላል ነው። ለምሳሌ እዚህ ጋር ምንድነው የምናደርገው? ከ9 ላይ 9 ዜሮ ነው። ዜሮ ስኩዌር ሲሆን ዜሮ ሲደመር እንላለን። ከ8 ላይ 9 ኔጌቲቭ 1 ነው። ኔጌቲቭ 1 ስኩዌር ሲሆን 1 ነው። ስለዚህ ሲደመር 1 እንላለን። ከ4 ላይ 9 5 ነው። 5 ስኩዌር ሲሆን 25 ነው። ሰው ሲደመር 25 ሲደመር እንላለን። ከ12 ላይ 9 3 ነው። 3 ስኩዌር ሲሆን 9 ነው። ሲደመር 9 እንላለን። ከ5 ላይ 9 ኔጌቲቭ 4 ነው። ኔጌቲቭ 4 ስኩዌር ሲሆን ፖዚቲቭ 16 ይሆናል። ሲደመር 16 እንላለን። ሲደመር ከ14 ላይ 9 6 5 ነው። 5 ስኩዌር ሲሆን 25 ይሆናል። ሲደመር ከ11 ላይ 9 2 ነው። 4 ይሆናል ማለት ስኩዌር ሲሆን ኦቨር ለ7 ማለት ነው። ኦቨር 7 ማለት ነው። እንደዚህ ደምረን ስናካፍለው 11.43 ይመጣል ማለት ነው። 43 ይመጣል። ስለዚህ ቫሪያንሳችን 11.43 ይመጣል። ስታንዳርድ ዲቪዥን ይሄን ስኩዌር ሩት ውስጥ ማስገባት ስለሆነ እንደ ራዲካል እናስገባዋለን ማለት ነው። በዚህ መልኩ ሰባተኛን ጥያቄ መስራት ትችላላችሁ። ቫሪያንስ እና ስታንዳርድ ዲቪዥን ተጠይቁ። ስምንተኛ ጥያቄ ደግሞ ይሄ ተሰጥቶናል። ይሄ ዳታ ተሰጥቶን በፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የተሰጠን። 20 students were asked to write a total number of hours per week they spent watching Ethiopian television። በሳምንት ተማሪዎች ሲጠየቁ የመለሱት ነው። ይሄ ማለት በሳምንት ምን ያህል ሰዓት ቴሌቪዥን ታያላችሁ ነው። with this information find the standard deviation of hours spent watching Ethiopian television። እዚህ ጋር በሳምንት በሰዓት ምን ያህል ሰዓት ቴሌቪዥን ለማየት የሚያጠፉት በሳምንት ውስጥ ምን ያህል ሰዓት ያሉ ቴሌቪዥን የሚለው ማለት ነው። ስለዚህ 4 ሰዓት የሚያዩ ተማሪዎች 2 አሉ። 3 ሰዓት የሚያዩ ተማሪዎች 6 አሉ። 2 ሰዓት የሚያዩ 5 አሉ። 1 ሰዓት የሚያዩ 7 ተማሪ አለ ማለት ነው በሳምንት የሚያዩ። ስለዚህ የዚህን ዳታ ምን እንድንፈልግ ነው የተጠየቅነው? ስታንዳርድ ዲቪዥን ነው። ስለዚህ መጀመሪያ ስታንዳርድ ዲቪዥን ለመስራት ምን ማግኘት አለብን? ሚን ማግኘት አለብን። ሚን ካገኘን በኋላ ደግሞ ስታንዳርድ ቫሪያንሱን ማግኘት አለብን። ለቫሪያንሱን ካገኘን ቫሪያንሱን ራዲካል ውስጥ ማስገባት ስለሆነ ቀላል ነው ማለት ነው። ስለዚህ መጀመሪያ ሚኑን እናገኝ። ይሄ መደመር ነው አይደል? እያበዛን በፍሪኩዌንሲው መደመር ነው። ስለዚህ 4 ሲባዛ በ2 8 ነው። 8 ሲደመር 6 ሲባዛ 3 18 ነው። 18 ሲደመር 2 ሲደመር ሲባዛ 5 10 ነው። 10 ሲደመር 1 ሲባዛ 7 7 ነው። ይሄንን ስንደምረው 43 ይመጣል። ይሄን ደግሞ ስንደምር የዳታው ብዛት ኤናችን ማለት ነው ስንት ነው? 2 ሲደመር 8 2 ሲደመር 6 8 8 ሲደመር 5 13 13 ሲደመር 7 20 ለ20 ማካፈል ነው። 43ን ለ20 ስናካፍል 2.15 እናገኛለን ማለት ነው። ስለዚህ ሚኑን አገኘን ማለት ነው። ሚኑን ካገኘን በኋላ ምኑን ነው የምንፈልገው ማለት ነው? ቫሪያንሱን እንፈልጋለን። ቫሪያንሱን ለመፈለግ መጀመሪያ የተሰጠን ዳታ ይሄ ነው። ፍሪኩዌንሲው ይሄ ነው። ዜን ፍሪኩዌንሲ ታይምስ ፍሪኩዌንሲ ታይምስ ዳታ የእያንዳንዱ 4 ሲባዛ 2 8 እንደዚህ አድርገን ይሄ 43 ነው የሚመጣው። ስለዚህ ሚኑን 2.15 ያገኘነው ለዛ ነው። ከዛ በኋላ ከዚህ ቀጥለን ምንድነው የምናደርገው? ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር ማድረግ እንችላለን። ከእያንዳንዱ ዳታ ላይ ከ4 ላይ ሚኑ 2.15 እንቀንስ 1.85 ይመጣል። ከ3 ላይ 2.15 እንቀንስ ይሄን ይመጣል። ከእያንዳንዱ ላይ ሚኑን እንደዚህ እንቀንሳለን ማለት ነው። ከዛ በኋላ ስኩዌር እናደርገዋለን። ይሄን 1.85 ስኩዌር ሲሆን ይሄን ይመጣል። እንደዚህ ስኩዌር ሁሉንም ስኩዌር እናደርጋቸዋለን። ስኩዌር አድርገን ስንደምረው 20.55 ይመጣል። ስለዚህ ቫሪያንሱን ለማግኘት ስኩዌር ከእያንዳንዱ ዳታ ላይ ሚኑን እየቀነስን ስኩዌር አድርገን የደመርነውን ዳታ ለዳታው ብዛት ማካፈል ነው። ለ20 ስናካፍል ለተማሪዎቹ ብዛት ማለት ነው 1.0275 ይመጣል ማለት ነው። ይሄ ምኑ ነው? ቫሪያንሱ። ቫሪያንሱን ካገኘን በኋላ ስታንዳርድ ዲቪዥኑን በማግኘት ቫሪያንሱን ራዲካል ውስጥ መተካት ነው።
ስለዚህ ራዲካል ውስጥ ስናስገባው ስንት ሆኖ ይወጣል? ይሄ እንደዚህ አድርገን ማስቀመጥ እንችላለን ስለማይወጣ ማለት ነው። ላይ ስምንተኛንም ጥያቄ በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ፕሮባቢሊቲን እንጀምራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ